ክርስቲያን ብሆንም 5000 አስገብቻለሁ ብሏል። አላህ የሂዳያውን ቀሚስ አላህ ያልብሰ። ይህን ወጣጤ እንደተመለከታችሁ ሽርክ ቢዳ ለማንገስ 12 ሚሊዮን ብር ስጡኝ እያለ እየለመነ ነው። ወነዑዙ ቢላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች ሰዎች ወደ ፈሳድ ሰዎችን ለመምራት የሚጣጣረው ሙዓዝ የተባለ ግለሰብን የምናጋልጥ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ይህን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ዳይ ወደሱ ቪዲዮ 12 ሚሊዮን ብር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የቲክቶክ ቤተሰቦች ዛሬ ማታ ከኢሻ ሰላት በኋላ አዲስ ነገር ይዤላችሁ ብቅ እላለሁ ኢንሻአላህ። ሶሻል ሚዲያ ላይ አሁን እንግዲህ እየተናፈሰ ነው ያለው 12 ሚሊዮን ብር ጠይቄ 12 ሚሊዮን ብር። ለምንድን ነው 12 ሚሊዮን ብር ያስፈልገው? ማታ ቲክቶክ በእኔ አካውንት በእኔ ቤት ሌሎችም እንግዶች በሚገኙበት እኔ ቤት አይቀርም ከኢሻ ሰላት በኋላ እንዳትቀሩ። እንግዲህ ይህ ልጅ አያፍርም። በሚያሳዝን ሁኔታ ፌስቡክ ላይ እንዲህ አደርጋለሁ ብሎ ተናገረ። ከዛ በኋላ ደግሞ ቲክቶክ ላይ መጥቶ አረብ ሀገር ያሉ ምስኪን ናቸው እህቶቻችንን የነሱን ብር ለመብላት ምን አደረገ? በጣም በሚያሳዝን በሚያሳፍር ሁኔታ ለሽርክና ለቢዳ ከአላህ ውጪ ለመጣራት ነቢዩ ድረሱልኝ፣ ሺህ አጉርሱኝ፣ ከጭንቅ አውጡኝ፣ ሁዝቤዲ ያ ረሱላህ ለማለት የስቱዲዮ ግንባታ በማለት 12 ሚሊዮን 120 ሺህ ብር አላልኳችሁም፣ 12 ሺህ ብር አላልኳችሁም፣ 200 ሺህ ብር አላልኳችሁም፣ 1 ሚሊዮን አላልኳችሁም፣ 12 ሚሊዮን ብር እፈልጋለሁ፣ ለዚህ ደግሞ የእናንተን ትብብር እፈልጋለሁ እያለ ነበር። የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? ሚስቱና እሱ አንድ ላይ እያጭበረበሩ ይህን ህዝበ ሙስሊሙ እየቀፈፉት ነበር። እስቲ እንመልከተው። ክርስቲያን ብሆንም 5000 አስገብቻለሁ ብሏል። አላህ የሂዳያውን ቀሚስ አላህ ያልብስሽ። ወንድ ነው ሴት? ኪሩቤል ወገናችን አላህ ሂዳያውን ቀሚስ ያልብስ። በጣም ነው የምናመሰግነው ስላከበርከን፣ አላህ ያክብርህ ኪሩቤልዬ፣ በጣም ነው የምናመሰግነው። እሺ ሌሎችም ንያዎች አሉ ይቀጥላሉ። 5000 አስገብቻለሁ ብሏል። ሲያር7 እየገባ ነው እንግዲህ እያያችሁ ነው እንግዲህ። ዊላዳውን አብሳሪ 500 አስገብቻለሁ ብሏል። የምታዩትን ንገሩን፣ ችግር የለም። 5000 ከደሴ ገብቷል ብሏል። ቅድም የተናገርነው ነው። 1000 ኢንሻአላህ ያለም ሰው አለ። አቡኪ ነው የሚለው ትክክል ነው። ይሄ እንትኑ 10,000 አስገብቻለሁ ሙአዚ በርታ ያላችሁ ወንድሞች አላችሁ፣ ጀዛኩሙላሁ ኸይር። በጣም ነው የምናመሰግነው። አዎ መብራቷም ሄድ ብላ አጂብ ነው እኮ ክርስቲያኑ ማስገባ። እሺ እንዲህ ነው እሱ ነው ትለዋለች፣ እሷ ትጽፋለች፣ እሱ ደግሞ ይለፈልፋል። ወነዑዙ ቢላህ። አሁን እነዚህ ሰዎች ናቸው ለአላህ የሚሰሩት። አላህ ያሳያችሁ። ከአላህ ውጪ ለመጣራት እንደነዚህ አይነት ወጣጤ የሆኑ ግለሰቦችን በየሶሻል ሚዲያ የምታስተዋውቁ ተውሂድን ገብቶናል የምትሉ ወንድምና እህቶች ምናችሁ እንደሚያማችሁ ማወቅ እፈልጋለሁ። ምክንያቱም እነዚህ ሰዎች አብዛኛው ጊዜ ነሺዳቸው የሚከፍቱት እነማን ናቸው? ወደ ሱና የተጠጉ እንዲሁም ተውሂድን አስተምራለሁ የሚሉ በተለያዩ አጋጣሚዎች ቲክቶክ ላይ የምታውቋቸው ወንድሞች አሉ። በኡስታዝ ደረጃ ያሉ ግለሰቦች ምን ያደርጋሉ? የነሱ ነሺዳ ባክግራውንድ እያደረጉ ከዛ በኋላ እኔ ሙስሊም ጌታዬ ነው ምናምን የሚል ያስተዋውቃሉ። ሙብተዲን ማስተዋወቅ፣ ወደ ሽርክን የሚጣራ ሰው ማስተዋወቅ ምን ያክል በደል እንደሆነ ሁላችንም የምናውቀው እውነታ ነው። መልእክተኛው አለይሂ ሰላቱ ወሰላም አንድ ሰው
ወደ ኸይር ያመላከተ ሰዎችን ኸይር ነገር እንዲሰሩ ያደረገ እርሱን ተከትለው ያን ኸይር ስራ የፈጸሙ ሰዎች ከነርሱ ሳይቀነስ እርሱ ላይ ምንዳ ይመነዳል ብለዋል። በተቃራኒው ደግሞ ወደ መጥፎ የተጣራ መጥፎ ነገርን ያመለከተ ወደሱ ሪከመንድን ያደረገ ሰው ከነሱ ኃጢአት ወንጀል ሳይቀነስ ምን ይሆናል? ኃጢአቱን ይጻፍለታል። የመጀመሪያውስ ጽድቅ የሆነ ነገርን ያመለከተ ሰው ከነርሱ ሳይቀነስ ያ ጽድቅ እርሱ ላይ ይጻፍለታል፣ መልካም ስራው ማለት ነው። ሱብሃንአላህ። ዛሬ ላይ ግን በሚያሳዝን ሁኔታ እነዚህ ሰዎች እንደ አርአያ የሚያስተዋውቁ ሱናን ተረድተናል፣ መንሃጅ ገብቶናል፣ እንዲሁም ደግሞ አቂዳ ላይ ፎከስ እናደርጋለን የሚሉ ወንድምና እህቶች በተለያዩ አጋጣሚዎች የሆነ ኢሜጅን ባክግራውንድ ፒክቸር ያደርጋሉ። ከዛስ የማዝ ክላሲካል ያለበትን ያደርጋሉ፣ ሪፖስት ያደርጋሉ። አላህ ያሳያችሁ። የተለያዩ ሰዎች እኔ ተጨባጭ የሆኑ መረጃዎች አሉ ይህን ነገር ስናገር ማለት ነው። ተው ሲባሉ ጊዜ አይሰሙ፣ ተው ሲባሉ አይሰሙ። ነገር ግን ዛሬ ላይ በሚያሳዝን ሁኔታ ቆሮ የሆኑ ሰዎችን ሲከተሉ ነው። እንግዲህ ተመልከቱ፣ ላይቭ ላይ 390 ሺህ ምናምን ሰው ታብታብ ያደረገው ላይክ ያለውን ኦዲየንስ መስሎ 300 ምናምን ሺህ ሰው አለ ብሎ እንዲህ ይናገራል። ተመልከቱ። የ100 ብር ቻሌንጅ ልንጀምር ነው። 100 ብር ማለት ነው። ቢያንስ እዚህ ያለን ሰዎች 390 ሺህ ሰው ገስት ላይ አለ። 390 ሺህ ሰው 390 ሺህ ሰው ካርድ እንደበላ ቁጠሩት። ካርድ እንደበላ ቁጠሩት። 100 ብር ነው እየጠየቅን ያለ ነው። 390 ሺህ ሰው አለ። እኔን ደግሞ ፎሎ የምታደርጉኝ ወይም ስራዎችን የምትከታተሉ በስራዎችም የራሳችሁን ቲክቶክ የምታሳድጉ በደንብ ሚዲያዎቻችን የምታሳድጉ ወንድሞችም አላችሁ። ዲዩት የምታደርጉልኝ ወንድሞች አላችሁ እና ከ470 ሺህ በላይ ፎሎወርስ አለ። ከእናንተ ውስጥ ደግሞ 117 ሺህ ሰው ብቻ 100 ብር ያዋጣ ዓላማችን ላይ መድረስ እንችላለን። 100 ብር በቴሌ ብር በተቀመጡ አማራጮች ማለት ነው እና ኢንሻአላህ አሺ ከ1 እስከ 10 ቆጥረን የ100 ብር ቻሌንጅ በቤተሰብ ቁጥር በጓደኞቻችሁ በምትፈልጉት ሰው እየነየታችሁ እንድታስገቡ ቻሌንጁን ጀምሯል። መስጂድ መሆኑ ነው ሙአዝ። እሺ መርሐባ። እንግዲህ ኢትዮጵያ ውስጥ እኔ እስከማውቀው ድረስ በላይቭ ስትሪም ማለት ነው 300 ሺህ የተከታተለው ላይቭ አላውቅም እስካሁን። 100 ምናምን ሺህ አለ ጌመሮች ምናምን ነገር። ከዛ ውጪ ግን 300 ምናምን ሺህ ሰዎች አላችሁ። 100 ብር ብናስገባ ወዲያውን ነው ደግሞ ሰርቶ ከዛ እንዲህ ብናደርግ እኮ 11 ሚሊዮን እንደርሳለን ይላል። ኧረ አላህን ፍሩ እንዴ! ዲን እኮ መቀለጃ አይደለም። ዲን መቀለጃ አይደለም። ማዝ አንተ እናትህን እየተሳደበ አንድ ሰው በእናትህን ቢሸቅል ደስ ይልሃል? አታደርገውም። እህትህ ብትሆን ኧረ የምን እህትህ አክስት ብትሆን የቅርብ ዘመዶች ይቅርና የምታውቀው ሰው ሙስሊም ላይ እየተነገደ ብታይ ዝም ትላለህ? ወላሂ ዝም አትልም። ዛሬ ላይ ግን በሚያሳዝን ሁኔታ ባላህን ስም በመልእክተኛው አለይሂ ሰላቱ ወሰላም ስም ሽቀላ ወናውዙ ቢላህ። ሽቀላ እኮ የሚያሳዝነው ወደ ቢዳ ወደ ሽርክ እየተጣሩ አላህ ሱብሓነሁ ወተዓላ ያጸደቀውን ነገር ስለራሱ የተናገረውን ነገር እያስተባበሉ አላህ ስለራሱ እሱ አላህ ከአርሹ በላይ እንደሆነ የተናገረንን ነገር ዛሬ ላይ በሚያሳዝን ሁኔታ ገና መንዙማቸው ሲጀመር እናጥራው ከሰማይ ከምድር ከማይፈልገው ጌታ ምናምን ብለው አላህ ስለራሱ ያጸደቀውን ነገር ምን ያደርጋሉ? ይተውታል። ከዛ አላህን እኔን ጥሩኝ፣ እኔን የጥሪዎችን ሰሚ እኔ ብቻ ነኝ እያለ ኖ አብዱል ቃድር ይሰማል። ያበራ ሙዛባ የማይደፈር አቤት ይታይልኝ ምን ነው የኔ ዱር ይላሉ። የኔ ጉዳት እዩልኝ ሁዝበይድ ያ ረሱላህ ይላል። መንዙማውን መመልከት አንድ ጤናማ የሆነ መንዙማ የለም። እኔ በጣም ያሳዝነኝ ግን እነዚህ መንዙማዎች ለሰለምቴዎች የምታስተዋውቁ በውስጣት ደረጃ ኢሜጅ ያላችሁ ወንድምና እህቶች ነገ አላሁ ስብሓነሁ ወተዓላ ዘንድ ወላሂ ትጠየቁበታላችሁ። ወላሂ ነው ምላችሁ ትጠየቁበታላችሁ። እነዚህ ምንም የማያውቁ ወንድምና እህቶችን ሪኮመንድ እያደረጋችሁ ይህን ነገር እንዲያዳምጡ ሪፖስት አድርጋ አንተ ፖስት እያረከው ገብተው ዩቲዩብ ላይ ሲመለከቱ ያ ሽርክን
እያዳመጡ ከነሱ ሳይቀነስ አስቀድሞም እንደተናገርኩኝ አንተ ላይም ይጻፋል። ምንድነው የሚጻፈው? ወንጀል ኃጢያት። መቼ ራሳችንን ወንጀል አነሰን? ወንድምና እህቶች አቡ ሳላ ስንት ወንጀል አለበት፣ ግን እንዴት ለሰዎች ወንጀልን ሪከመንድ እናደርጋለን? ዛሬ ላይ እኮ የሚያሳዝነው ዝሙትን በአደባባይ የሚሰብክ ሰው በጣም እንደ ቆሻሻ ነው አይደለም እናየው። ከዝሙት ይበልጣል የአላህን መብት ለፍጡራኖችን አሳልፎ መስጠት። ወመን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ጀና ይላል። በእርግጥ በአላህ ላይ የሚያጋሩ ሰዎች መኖሪያቸው እሳት ነው። ነፍሲያቸውን ለበደሉ ሰዎች ረዳት የላቸው። ከዛ ውጪ ያሉ ኃጢያቶች እኮ ባይዘው ሰዎች እንደየስራቸው መጠን ይቀጣሉ። ነገር ግን ዘላለም ሲኦል ያወርዳሉ፣ ገሃነም ያወርሳሉ? በፍጹም። ዛሬ ላይ ገሃነምን የሚያወርስን ነገር ሪከመንድ ያደረገ ከዛ በኋላ ደግሞ እንዳዋቂ የሚጫወት ህዝብ ነው ያለው። ወነአውዙ ቢላህ። ወንድምና እህቶች ከእንደነዚህ አይነት ሰዎች ራቁ። ብራችሁ ለማን እንደምትሰጡ ወቁ። ይህን ብር ብትሰጡ ወላሂ ፈሳድን ማስፋፋት ሽርክን ማስፋፋት ነው እንጂ አላህ ዘንድ አንድን ኸይር ነገር አይጻፍላችሁም። ይህን ነገር አስረግጬ ነው የምናገረው። አላኩል ያህል ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።